ሰበር መረጃ ነው። ዛሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲክቶከሮችና በዩቲዩበሮች ብሎም በአርቲስቶች ስም እየተነገደ ያለው ዘመናዊ ዝርፊያ ብፁዕ አቡነ አብርሃም እንደዚህ አይነት ድርጊት ከቤተክርስቲያን ሊወገድና ሊታገድ ይገባዋል ሲሉ ዛሬ ተናግረዋል። ሰላም ጋይስ፣ ስለ ሕጻጽ እንግዲህ አዲስ ዜና ይዤላችሁ መጥቻለሁ። በዚህ ሰዓት በዚህ ድቅድቅ ሌሊት እንግዲህ ሕጻጽን አስመልክቶ ሰበርና እጅግ አስደሳች ዜና ልነግራችሁ በደስታ እንግዲህ ከተኛሁበት ተነስቻለሁ። ትራንስፖርት ይከፈላል እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። አንድ አይነት ነው ብሎ ማሰብ መልካም ስላልሆነ ይልቁንም ደግሞ ንጹህ ሰው ከንጹህ ልቡ ንጹህ ቃል ንጹህ በጎ ስራ ማትረፍም ስላለብን ያላየነውን መስካሪዎችም እንዳንሆን እኛ የምናውቀው ምን ያህል አግኝተው ነው ቢሉን እኛንን መልስ መስጠት ያለብን። ሰላም ጤና ይስጥልኝ፣ እንዴት አላችሁ? በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ የምንመለከተው ብፁዕ አቡነ አብርሃም በባህር ዳር ሀገረ ስብከት እንግዲህ የገቢ ማሰባሰቢያ ሲካሄድ እንደነበር ይታወሳል። ያን ተከትሎ ለአርቲስቶቹ ምን ያህል እንደተከፈላቸው ተናግረዋል። ያንን እንመለከታለን። እንዲሁም ደግሞ ወደ ትግራይ ዞር ብለን ደግሞ ወገኖቻችንን በሕጻጽ የሚገኙትን ወገኖቻችን እናስባቸዋለን። ምን ደረጃ ደርሰዋል፣ ምን እየተካሄደ ነው የሚለውን አስመለክታቸዋለሁ። ከዛም ደግሞ እጅግ በጣም ብዙ ትምህርቶችን የምናገኝበትን ነገር ይዤላችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እስቲ ሰሞኑን እንግዲህ አካውንታችን እየተቀዛቀዘ ነው፣ ላይክ አድርጉት። በኮሜንት ሴክሽን ላይ ደግሞ እግዚአብሔር ይመስገን እያላችሁ ጻፉ። ፈልገዋለሁ እስቲ ቢያንስ ከ500 በላይ እግዚአብሔር ይመስገን የሚል ኮሜንት ቢኖር ደስ ይለኛል። ቅድሚያ እስቲ ወደ ትግራይ እናምራና አዶናይ የሰራውን ምን እየተደረገ ነው የሚሉ ነገሮችን እንመልከት። ሰላም ጋይስ፣ ስለ ሕጻጽ እንግዲህ አዲስ ዜና ይዤላችሁ መጥቻለሁ። ከዶክተሮች ማለት ነው። ሕጻጽ ላይ በረሃብ እየተቸገሩ ያሉት ወገኖቻችን ምንድነው የሚያስፈልጋቸው እንድናውቅ ሊስት ልከውልኛል። የሚያስፈልጋቸው ነገሮች ማለት ነው። መጀመሪያ የሚያስፈልጋቸው ዋነኛው ነገር ማለት ነው ሃይ ፕሮቲን ያለው ምግብ ነው። ሃይ ፕሮቲን ያላቸው ምግቦች በጣም ያስፈልጋቸዋል። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶላር ያስፈልጋቸዋል። ለሄልዝ ስቴሽኖች ማለት ነው፣ ለሕክምናቸው ሶላር ያስፈልጋቸዋል። ከፀሐይ ኢነርጂ እያመጣ ኤሌክትሪሲቲ የሚሰጥ ማለት ነው። ገባችሁ አይደለ? ብዙ ሰዎች አሁን አልጋ ላይ ሊተኙ ይችላሉ ማለት ነው። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶሻል ወርከር ያስፈልጋቸዋል። which is ለታላላቅ ሰዎች ኦልደር ፒፕል። አሁን ለምሳሌ እድሜያቸው ተለቅ ያሉ ሰዎች የሚያግዛቸው ሰው ያስፈልጋቸዋል ማለት ነው። የሚያለብሳቸው፣ የሚንከባከባቸው፣ ካጠገባቸው ሆኖ የሚቆም የሚያያቸው ማለት ነው። በዚህ ሰዓት ላይ ያስፈልጋቸዋል ማለት ነው። ለአሁን እንግዲህ ኩከርስ እና ምግብ ማብላት የሚችሉ ሰዎች ያስፈልጋሉ። ምግብ መስራት የምትችሉ ከሆነ እና ምግብም ማጉረስ የምትችሉ ከሆነ ካጠገብ፣ ምክንያቱም አቅም የላቸውም ተዳክመው ነው ያሉት እና ካጠገባቸው ሆናችሁ ማጉረስ የምትችሉ ከሆነ እነዚህ ሰዎች ያስፈልጋሉ ማለት ነው። ስለዚህ እባካችሁ እነዚህ ሁሉ ነገሮች በተቻለን አቅም የየራሳችን ይዘን ወደ ሽረ ብንሄድ በጣም ደስ ይለኛል። አቅም ካላችሁ ብዙዎቻችሁ ደግሞ ወደ እኔ አካውንት በመግባት ቲክቶክ አካውንት ላይ ባዮ ላይ ንግድ ባንክ አለ፣ ፋንድ ማድረግ ትችላላችሁ፣ ዲፖዚት ማድረግ ትችላላችሁ። የተቻላችሁ አቅም እኔ ደግሞ ስንት ብር እንደደረስን ሪፖርት አደርግላችኋለሁ ማለት ነው። ስለዚህ ተጋግዘን እነዚህ ሰዎችን እናግዛቸው ጋይስ። እወዳችኋለሁ በጣም። በዚህ ሰዓት በዚህ ድቅድቅ ሌሊት እንግዲህ ሕጻጽን አስመልክቶ ሰበርና እጅግ አስደሳች ዜና ልነግራችሁ በደስታ እንግዲህ ከተኛሁበት ተነስቻለሁ። ለሕጻጽ እንግዲህ በአንድ ሰዓት ውስጥ ብቻ ከ2 ሚሊዮን ብር በላይ ተሰብስቧል። ኢትዮጵያውያን እንግዲህ እጅግ አስገራሚ የተባለ ታሪክ እየሰሩ ይገኛሉ። በዚህ ሰዓትም ለወገን ደራሽ ወገን ነውና እንግዲህ አሁንም ከ50 ብር ጀምሮ የቻልነውን ሁሉ እናድርግ መልእክቴ ነው። ዘመቻው እንግዲህ እጅግ በሚገርም ሁኔታ በተጀመረ በሰዓታት ውስጥ ብቻ ነው እንግዲህ የደግነት ተምሳሌት የሆኑ ኢትዮጵያውያንም ባደረጉት ርብርብ እንግዲህ ከ2 ሚሊዮን ብር በላይ መሰብሰብ ተችሏል። ይህ ትልቅ ድል ቢሆንም በሕጻጽ ያለው የረሃብ አደጋ አሁንም እንግዲህ የሁላችንንም እጅ የሁላችንንም እንግዲህ እርዳታ ይፈልጋል። የጀመርነውን መልካም ስራ እንግዲህ ዳር ለማድረስ ሁላችንንም ቻሌንጁን እንቀላቀልም። እስኪ ግምታችሁን አስቀምጡ። እስከ ነገ ድረስ እስከ ጠዋት ድረስ ምን ያህል ብር የሚሰበሰብ ይመስላችኋል? ሀሳባችሁን ግለጹ። እናት የምትበላውን አታ አንጀቷ ተጣብቆ ከሰውነት ተራ ወጥታ አባት ደክሞት አልጋ ላይ ወድቆ ማየት በጣም ልብ ይነካል። በዚህ አንድ ሀሳብ አለኝ። ሁላችንም 1 ኪሎ ዘይት፣ ሩዝ መግዛት አያቅተንም። አንድ የተወሰነ ቦታ ላይ ተገናኝተን ሁላችንም ይሄ ልባችን ያዘነ ሰዎች እዛ ድረስ መሄድ እንኳን ቢያቅተን ለሚሄዱ ሰዎች እንሰጣቸዋለን። የሚለበስ ዘይት
ፓስታ፣ ሽሮ፣ በርበሬ ማዘጋጀት የምትችሉ ሰዎች አንድ የተወሰነ ቦታ ላይ እንዲሰበሰብ እናደርግና እና አዶናይም የሚሄዱ ከሆነ ሌሎች ሰዎችም ለሚሄዱ ሰዎች በመኪና ተጭኖላቸው እንዲሄድ የምናደርግበት ነገር እናደርጋለን። እናንተ ግን ቤት ውስጥ ካላችሁ ነገር በሙሉ ለህጻጽ ላይ ለተጎዱ እናትና አባቶቻችን መስጠት አለብን ብዬ አስባለሁ። ቦታውን አሳውቃችኋለሁ። እናንተ በዚህ ጉዳይ ግን ተዘጋጁ። ያ መልካም ሰው ምን ገጥሞት ይሆን አይኑ የደፈረሰው ሰውነቱ የከሳው? ለተራበ አጉራሽ ለተገፉት ደራሽ የስንቱን ቁስል አካሚ ያ መልካም ሰው ምን ገጥሞት ይሆን ሰውነቱ የከሳው? የእናቶችንም ባባሽ የስንቱን ህመም አካሚ ምነው የሱ ጊዜ ሲሆን ህመሙን መደበቅ እንዴት አስቻለው? ያ መልካም ሰው ምን ገጥሞት ይሆን አይኑ የደፈረሰው ሰውነቱ ክስት ያለው? የስንቱ በሽታ አካሚ ምነው የሱ ጊዜ ሲሆን ህመሙን መደበቅ እንዴት አስቻለው? ያ መልካም ሰው እኔ ግን አንድ ነገር አውቃለሁ። ለመልካም ሰው እግዚአብሔርም በዛው ልክ መልካም። ለጦርነት ቢሆን አንደኛ ነን፣ ማንም አያክለንም። ማለት ለረሃብ ጊዜ ነው። ለጦርነቱ ጊዜ ሰንጋ በሬ ተሰልፎ ሲል ነበር አይደል? ከዛም ወገን ከዚህም ወገን የራሴ ወገን ብሎ የሚያስበውን ሰንጋ በሬ እያረደ ሲያበላ ሲያጠጣ ነበር። ክላሽ ሲያስጣጥቅ ነበር። የ200 እና የ300 ሺህ ብር ክላሽ ከኪሱ አውጥቶ ሲያስጣጥቅ ነበር። አሁን የት አለ እስቲ? ለልማት ጊዜ የት አላችሁ እስቲ? ሰው የትግራይ እናት እንደዚህ ተረባ እንደዚህ ማለት እንዴት ነው የምታስቡት? ግን እንደዚህ ተረበው ይበሉት አጥተው እስኪሞቱ ድረስ በዚህ ዘመን ሰው ተርቦ ሲሞት ሁሌ የራብ መገለጫውንም በዓለም ደረጃ እስክንገለጥ ድረስ የት አላችሁ? አሁን ዲያስፖራዎቹ ባንዲራ ይዛችሁ ወጣችሁ መጨፈር ብቻ ነው እናንተ የምታውቁት ዲሲ ላይ ምንም በቃ እናንተ እኔ ማለት ነው ጥሩ ምሰሩ አላችሁ፣ ግን አብዛኞቻችሁ ብላሽ ናችሁ። እኔ አሳይለማችሁ እንዲሳካላችሁ ነው። እዛ ምንድነው ማለት እኔ በቃ ምን ልበላችሁ። አሁን እኛ እነሱን አንጠብቅ፣ ወደ ቁም ነገሩ ልምጣ። ችግር ማውራት ምንም አይጠቅምም። ለነዚህ እናቶች የሆኑ ትላልቅ ሶሻል ሚዲያ ላይ ያላችሁ ቲክቶከሮች፣ ዩቲዩበሮች የሆነ ነገር ይበጅ። የሆነ 10 ብር ሁላችንም ኢትዮጵያ እንደውም ልንገራችሁ በጦርነት ያበላሸናትን ሀገር እንደዚህ አይነት ቻንስ ስናገኝ ነው የምናስተካከላት። 10 ብር እግዚአብሔር ወጣቶች፣ ቲኔጀሮች፣ ተማሪዎች ምናምን 10 ብር ሁላችንም ወይ የቴሌብር ወይ ቴሌብር ነገር ተመቻችቶ ማለት ነው በዛ አካውንት ዘረፋ መሀል ላይ ይኖራል። እሱ ነገር በደንብ ተይዞ በደና በሐቅ አላችሁ ሰዎች ተይዞ 10 ብር ቢዋጣ እንደኔ ሐሳብ የ10 ብር ቻሌንጅ ይጀመር። እባካችሁ ቲክቶከሮች እና አዶናይ እና ጆን ዳንኤል እና ባቢ እና ብሩክ ኒውስ ሁላችሁ ማለት ነው ይሄ ትልቅ እንትን ያላችሁ አሁን እኛ አቅም የለም ትላልቆቹ ቲክቶከሮች መላበይዱ ከዛ ይሄ ነገር ወዴት ይዞራል? አሁን ትግራይ ላይ ነው አራቡ መፈናቀል፣ አማራ ክልል ላይ ወደ አማራ ክልል ወደ ኦሮሚያ ወደ ደቡብ ክልል ይወርዳል። አዲስ ጦርነቶችን ቢፈጠሩ ቢያንስ በዚህ አቅማችን እናዳክመዋለን። ፋሚሊ ይውላችሁ አሁን ይሄን ቪዲዮ በቃ ያላቅ ቫይራል ለሚባል ምንም አርጉት፣ በቃ ምንም አርጉት። የ10 ብር ቻሌንጅ ይጀመር። 10 ብር ብቻ በቴሌ ብር በመላክ እኛ እንወጣዋለን። የማንንም ብር የማንንም እንትን አንጠብቅም። የውጭ ሀገሮችንም እርዳታ አንፈልግም። እነዚህን እኛ መርዳት እንችላለን። በቂ ነው ሰዎች፣ በቂ ነው፣ ከበቂ በላይ ነው። እንደተከታተላችሁት ነው እንግዲህ ረሃብ እጅግ በጣም ክፉ ነው። ወገኖቻችን እየተጎዱ ነው። አንድ ነን። ይሄ በዘር በተለያየ ነገር የምንከፋፈለውን ፓርት መተው አለብን። ምንም አይጠቅመንም። ሁላችንም አንድ ኢትዮጵያውያን ነን። እዛ እየተራቡ ያሉት የኔው የናንተ ወገኖች እህት ወንድሞቻችን እናት አባቶቻችን ናቸውና ለነዚህ ወገኖች መድረስ ያስፈልጋል። እንግዲህ ነገሩን ወደ ሌላ የሚቀይሩ አካላቶች አሉ። ከዚህ ከፖለቲካ አንፃር ከተለያየ አንፃር የራሳቸውን አጀንዳ ለማድረግ ይሁን እንግዲህ ኢትዮጵያ ረሃብተኛ ናት፣ ኢትዮጵያ እንዲህ አይነት የሚሉ ነገሮችን የሚጠቀሙ አሉ። በየትኛውም ዓለም የሚከሰቱ ነገሮች ይኖራሉ። እንግዲህ ኢትዮጵያ ውስጥም በተለይ በትግራዩ በዚህ ሰዓት እንዲህ አይነት ችግር ተከስቷል። ይህን ችግር ግን በጋራ ሆነን እንዴት አድርገን ይህን ችግር እንለፍ፣ እንዴት አድርገን ለወገኖቻችን እንድረስ፣ ወገኖቻችንን ከዚህ አይነት ችግር ውስጥ እንዴት እናድናቸው የሚለውን መልካም አስተሳሰብና እጃችንን መዘርጋት ባለብን ደረጃ እጃችንን ነው መዘርጋት ያለብን እንጂ ሌሎች የሚታሰቡ ነገሮች ተገቢ አይደሉም። በተለይ በዚህ ሰዓት ተገቢ አይደሉም። በተለይ ቲክቶከሮቹ ወጣቶቹ በርካታ ስራ እየሰሩ ነው። አዶናይም እንግዲህ ገቢ ማሰባሰቢያዎችን እያደረገ ነው። በርካታ ኃይሎች ወደዛ እንዲሄዱ እንዲሁም ደግሞ በደንብ የሚያስፈልጋቸው በዚህ ሰዓት ሕክምና ነው። ምግብ ብቻ ቀጥታ ቢሰጣቸው አንጀታቸውን ሊቀበል ላይቀበል ይችላልና በሕክምና ሆነው እንዲረዱ ከዛ ደግሞ አገግመው የሚወጡበት መንገድ እንዲመቻች
ሁላችንም መረባረብ አለብን። አንድ ሆነን ተረባርበን በጣም በሚገርም ሁኔታ 2 ሰዓት ባልሞላ ውስጥ እንግዲህ በአዶናይ የ100 ብር ቻሌንጅ ጀምሮ ወደ 3 ሚሊዮን ብር ተሰብስቧል። ይሄ ምንድነው? ኢትዮጵያዊነታችን፣ አንድነታችን፣ ለሰው መራራታችን፣ ርህሩህነታችን የሚታይበት ፍቅራችን የሚታይበት ነው። ይሄን ሰላማችን፣ ይሄን አንድነታችን፣ ይሄን ፍቅራችን በጋራ ይዘን ብንቀጥል ስንት ደረጃ መድረስ እንደምንችል የምናሳይበት ማለት ነው። በችግሮቻችን አንድ ሆነን ችግሮቻችንን በጋራ እንወጣለን። ደስታና ሰላም የተለያዩ ነገሮች ሲመጣ ደግሞ አንድ ከመሆናችን ይልቅ እንጓተታለን። ይህንን ፓርት መተው አለብን። ልክ ችግር ሲመጣ አንድ ሆነን ለወገናችን እንደቆምን በሁሉም ነገር አንድ ሆነን በሰላም በፍቅር መቀጠል አለብን። እንግዲህ ለወገኖቻችን እግዚአብሔር አምላክ ይድረስላቸው፣ ምሕረቱን ይላክላቸው፣ ለሁላችንም ምሕረት ይላክልን። ይህን ያለንበትን አስከፊውን ነገር በቃችሁ ይበለን። ሁላችሁም የቻላችሁትን 5ም 10ም ለእነዚህ ወገኖች አድርጉላቸው። ከዛ በላይ ደግሞ ጸሎት ከምንም በላይ ኃይልን ታደርጋለችና ለጸሎት በቆማችሁ ጊዜ ሀገራችሁን፣ ሃይማኖታችሁን፣ ወገኖቻችሁን እንድታስቡ በፍቅር ጠይቃለሁ። እግዚአብሔር ለሁላችን ምሕረት ይላክልን። እሺ እንግዲህ ወደ ብፁዕ አቡነ አብርሃም ንግግር ከማለፋችን በፊት እንግዲህ በትንሹ ባህር ዳር ተደርጎ የነበረው ላሳያችሁ። ያው ከሁሉም ዝማሬውን ብንዘምር ብናመሰግን ይሻላል ብዬ ነው። እንግዲህ በባህር ዳር ለተከታታይ ቀናት እንግዲህ የገቢ ማሰባሰቢያ መርሃ ግብር ሲደረግ ነበር። በዚህ ገቢ ማሰባሰቢያ መርሃ ግብር ብፁዕ አቡነ አብርሃምን ጨምሮ የሀገረ ስብከቱ ስራ አስኪያጅ፣ የተለያዩ ኃላፊዎች፣ አርቲስቶች፣ ሰባኪያን፣ ዘማሪያን በርካታ ሰዎች በባህር ዳር ተገኝተው የገቢ ማሰባሰቢያ አድርገዋል። እንግዲህ ይህን የገቢ ማሰባሰቢያ በሚያደርጉበት ሰዓት እንግዲህ አንድ መረጃ ወጥቶ ነበር። በሐዋሳ የተደረገው የገቢ ማሰባሰቢያ በሚል እንግዲህ በዚህ በማህበራዊ ሚዲያ ሲሰራጭ እንደነበረ ቪዲዮዎችንም ሰርተን ተመልክታቸዋል። ከዚህ ጋር ተያይዞ እንግዲህ እዛ የሄዱት አርቲስቶችም ሌሎችም በፐርሰንት ነው ወይ፣ ምን ያህል ገንዘብ ሊያገኙ ነው፣ ምን ያህል ሊከፈላቸው ነው፣ ለቤተክርስቲያኒቷስ ምን ያህል ገባ፣ ስብሰባውስ እንዴት ነበር፣ ምንድነው የተደረገላቸው የሚሉ ነገሮችን ብፁዕነታቸው በይፋ በደንብ ተናግረዋል። ያለውን ሁኔታ ራሱ ከቅድመ ሁኔታ ጀምሮ በፐርሰንት የሚመጡ ከሆነ አይቻልም፣ ሀገረ ስብከቴ ላይ አይቻልም እስከማለት መናገራቸውንና ከዛ በኋላ ደግሞ ምን እንዳገኙ ምን እንደተከፈላቸው ተናግረዋል። እንስማው። ሰበር መረጃ ነው። ዛሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲክቶከሮች እና በዩቲዩበሮች ብሎም በአርቲስቶች ስም እየተነገደ ያለው ዘመናዊ ዝርፊያ ብፁዕ አቡነ አብርሃም እንደዚህ አይነት ድርጊት ከቤተ ክርስቲያን ሊወገድና ሊታገድ ይገባዋል ሲሉ ዛሬ ተናግረዋል። በትናንትናው ምሽት መጠናቀቂያውን ያገኘው የጽርሐ ጽዮን ቅድስት ማርያም ገዳም የገቢ ማሰባሰቢያ ፕሮግራም ላይ ከአዲስ አበባ ተሰባስበው የመጡ ቲክቶከሮችና አርቲስቶች ምንም አይነት ኮሚሽን እንዳልተከፈላቸው ብፁዕነታቸው አክለው ተናግረዋል። ይህ አይነት ስራ በአንድ እምነት ተከታይ ምንም አይነት ኮሚሽን ስራ ሊፈጸምበት አይገባም። ምዕመናትና ምዕመናን ገንዘብ አምጡ እያልን የሌሎችን ኑሮ የምናሻሽል መሆን የለበትም ሲሉም ብፁዕ አቡነ አብርሃም ተናግረዋል። እንግዲህ ከሰሞኑ እንደሰማችሁትና እንዳያችሁት በቤተ ክርስቲያን ስም የሚነገደው ዘመናዊ ንግድ መቆም አለበት። በቤተ ክርስቲያን ምዕመናትና ምዕመናን እጅ እንዳይዘረጉ የሚያደርጉ ሰዎች በዚህ ሰዓት መፈጠራቸው እጅግ ከባድ ሪስክና ሰንሰለት እየሆነ መጥቷል።
ይህም ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫም ተሰጥቶበታል። በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር? ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ። የመልካም ስራ የምስክር ወረቀት ለአርቲስት ንብረት ገላው የባህር ዳር ሀገረ ስብከት ለዚህም ምስክሬ ማርያም ናት በሚል ባዘጋጀው ታላቅ መንፈሳዊ ጉባኤና እኔም ለጽዮን ስራ አለብኝ በሚል ለባህር ዳር ሀገረ ስብከት ስራ ጽዮን ቅድስት ማርያም ገዳም ህንጻ ቤተክርስቲያን ማስፈጸሚያ የሚሆን የገንዘብ ማሰባሰቢያ ቀጥታ ስርጭት በሙያዎት ባደረጉት ሰፊ አስተዋጽኦ ይህ የምስክር ወረቀት ተሰጥቶታል። ስራ አስኪያጁ መላከ ሰላም ኤፍሬም ሙሉዓለም ፈርመውበታል። እንዲሁም አባ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ዘመኖት የሰላም የጤና የበረከት የአገልግሎት ዘመን ይሁንልዎት። እግዚአብሔር ቤተሰቦን ይባርክ። ደስ ይበለን ደስ ይበለን አምላክ አለ መሃላችን ምን ይከፈል። አንድ አይነት ነው ብሎ ማሰብ መልካም ስላልሆነ ይልቁንም ደግሞ ንጹህ ሰው ከንጹህ ልቡ ንጹህ ቃል ንጹህ በጎ ስራ ማትረፍም ስላለብን ያላየነውን መስካሪዎችም እንዳንሆን እኛ የምናውቀው ምን ያህል አግኝተው ነው ቢሉን እኛንን መልስ መስጠት ያለብን ምንም ከእግዚአብሔር በረከት ብቻ ኃላፊነታቸውን ለመወጣት ብቻ ክርስቲያናዊ ግዴታቸውን ለመፈጸምና ለማከናወን ብቻ ብለን እንመሰክርላቸዋለን። ምክንያቱም እኔም በሰማሁት በጠንጆት ወሬው እንኳን ሌላውን የሩቁን ሁላችን እዚህ ያለነውንም የሚያደነዝዝ ስለሆነ ጦር ከፈታው ወሬ የፈታው ስለሆነ ስለዚህ እንደ ሰው አስተሳሰብ በቁሳቁስ ባይተመንም በትርፍ ደረጃ ግን እግዚአብሔር የሚሰጣቸው በረከት የተፈረፈ መሆኑን እምነታችን ጽኑ እንደ ቃሉ ይደረግልን። እንደተከታተላችሁት ነው እንግዲህ ብፁዕነታቸው በእውነት እንዲህ አይነት አስተዋይ አባቶችን ያድለን ለማለት እፈልጋለሁ። የሻይ የኪስ ቢሰጥ ምንም ችግር የለውም ቢኖር፣ ከዛ ውጭ ትራንስፖርትና እህል ውሃ ቤት ለእንግዳ ተብሎ ቢሰጥ ችግር የለውም ብለው እንዴት አድርገው ነገሩን በአባትነት እንዳስቀመጡትና ለእነዚህ ለአርቲስቶችም ለወገኖቻችንም የተከፈላቸው ነገር እንደሌለ ንጹህ ለበረከት እንደመጡና እንዲሁም ደግሞ መጽሐፍ ቅዱስንና ላደረጉት ነገር የምስክር ወረቀት ተሰጥቷቸዋል ማለት ነው። እና በየቦታውም እንዲህ አይነት ነገሮች ቢለመዱ፣ አዎ የምስክር ወረቀቶች ሲሰጡ እናያለን። ክፍያዎች አሉ እንዲህ አሉ የሚባል ነገር ካለም ደግሞ ገቢ ማሰባሰቢያ ከተደረገ በኋላ በይፋ ለዚህ ገቢ ማሰባሰቢያ ለመጡ አካላቶች የትራንስፖርትና የምግብ ይሄን ያለቷል። አበልም ከሆነ ደግሞ ለምን ለመስላችሁ እንዲምለው ነገ ከነገ ማንም እየተነሳ ማንንም እንዳይወቅስ ማለት ነው። አሁን እኛ እርስ በርስ ከመተራረም ይልቅ ምን ጀምረናል? እርስ በርሳችን መጓተት ወዳልሆነ ነገር ደግሞ እየተኬደ ነው። በተለይ እኔ ወደዛ ውስጥ መግባት አልፈልግምና ሰዎች ጥያቄ በሚጠይቁበት ሰዓት ሄዶ ከሃይማኖትን ከዘርና ከፖለቲካ ጋር የሚያገናኙ አካላቶች እየመጡ እንደሆነ እያየን ነው። ይሄ ትክክል አይደለም። ነገር ግን አሁን እንዲሁ እንዳልኳቸው ገቢ ማሰባሰቢያዎች በሚደረጉ ጊዜ ግልጽኝነት ቢኖር
ለነሱም ሰላም ነው። ውስጣቸውን እኮ ያውቁታል። ብፁዕነታቸው እንግዲህ ይሄን የገለጹት አዎ ለሰራ ስራውን ማግኘት አለበት። እህልና ውሃ ካለ ሜሻይ ቢሰጥ ችግር የለውም። ቲክቶከሮችም ቢሆን ገንዘብ አያገኙ አንልም፣ ያገኙ በመጠኑ ለሰራው ነው። ለፍተው አይደል ሄደው አይደል ሁልጊዜ እኮ ለበረከት ስራ ሁልጊዜ አይሰራም። መቼም የሆነ ነገር ያስፈልጋል። እነሱም እኮ ህይወት አላቸው አይደል። ስለዚህ ነገሮችን በመልካም ጎን ብንመለከታቸው እንዲሁም ያነሳሁት እንግዲህ በባህር ዳር በተደረገው ገቢ ማሰባሰቢያ ብፁዕ አቡነ አብርሃም እንደገለጹት አርቲስቶቹም ሆነ ማንም ምንም አላገኙም። ከእግዚአብሔር ግን በማይታይ ሁኔታ የጸጋና በረከትን አግኝተዋል ብለው መርቀው መጽሐፍ ቅዱስና የምስክር ወረቀትን ሰጥተው ሸኝተዋቸዋል ማለት ነው። በእውነት እግዚአብሔር የጀመራችሁትን ለፍጻሜ ያብቃላል። በመጨረሻ እነዚህን በጣም ጥሩ ትምህርቶች ናቸው። የዕለቱም ስንክሳር አለበት። እስቲ በደንብ አድምጡት። ንውስቲ ክርስቲያኖች በዓላማ እንድንጠፋ እየተሰራብን ያለ ዓላማ እስከመቼ እንደምንኖር እንነጋገር እስቲ። ኢትዮጵያ ውስጥ ብዙ ማይተብ ያሰረ ክርስቲያን አለ ተብሎ ይታመናል። ግን ጥያቄው ከዚህ ሁሉ ክርስቲያን ቤተክርስቲያንን ለራሱ ፍላጎት ማይጠቀምባት ማን ነው? የቤተክርስቲያንን ሕግና ስርዓቷን የእግዚአብሔርን ትእዛዝ የሚጠብቀው ስንቱ ነው? የቤተክርስቲያንን ትምህርቷንና ስርዓቷን ጠንቅቆ የሚያውቀው ስንቱ ነው? የቀደሙትን የአባቶችን የቅዱሳንን ታሪክ የሚያውቅ ክርስቲያን አውቆስ ደግሞ ለቤተክርስቲያን ራሱን አሳልፎ ለመስጠት የተዘጋጀ ስንቱ ነው? በየቦታው የሚታረዱ ክርስቲያኖች ደም የሱ ደም እንደሆነ የሚገባውና ያወቀ የጠነቀቀ ማን ነው? ወጣትነቱን ለቤተክርስቲያን አሳልፎ ለመስጠት እንደ እግዚአብሔር ሕግና ስርዓት ኑሮ መንግስቱን ለመውረስ የሚጥም ማን ነው? ይሄ ሁሉ ጥያቄ ሊመለስ ግድ ነው። አሁን ከጠቀስናቸው ነገሮች ውስጥ ስንቶቹን እያደረግን ነው? በዚህ ጊዜ ህፃናቱ ምን እየሰሩ ነው? ወጣቱ ምን እየሰራ ነው? ጎልማሳው ምን እየሰራ ነው? ሽማግሌው ምን እየሰራ ነው? ካህናቱ ምን እየሰሩ ነው? ጳጳሳቱ ምን እየሰሩ ነው? ዘማሪ ነን የሚሉ ምን እየሰሩ ነው? ቲክቶከሮች ታዋቂ ነን የሚሉት ምን እየሰሩ ነው? ይሄም መመለስ አለበት። ማወቅ ያለባችሁ ነገር አሁን እኛ ተኝተንበት ካለን ጥልቅ እንቅልፍ ውስጥ የሚያነቁ ብዙ ደውሎች ተደውለውልን ነበር። ግረኛ የራሳችን ጥቅም በልጦብን ከቤተ ክርስቲያን ይልቅ የራሳችንን ፍላጎት አስቀድመን መሰደዱ፣ መታሰሩ፣ ስለ ቤተ ክርስቲያን ብሎ መሞቱ አስፈርቷል። ብዙዎቻችን ዝም ብለን እንገኛለን። ግን ማወቅ ያለባችሁ ነገር በብዙ መንገድ እቺ ቤተክርስቲያንና የእቺ ቤተክርስቲያን ልጆች እንዲጠፉና እንዲፈናቀሉ እንዲሁም ደግሞ ከቤተክርስቲያን ወጥተው እንዲሄዱ ብዙ ነገር እየተሰራባቸው ነው። በመጀመሪያ የእቺ ቤተክርስቲያን ችግሮቿ ቤቷ ውስጥ ነው እናውቅልሻለን የሚሉ ብዙ አገልጋዮቿ ናቸው። ቤተክርስቲያን በብዛት እየጎዳት ያሉ ስርዓቷን ሕጓን ያላወቁላት ቤተክርስቲያንን እንዴት ማገልገል እንዳለባቸው ያልተማሩ ቤቱን እንጂ ባለቤቱን የማያውቁ ስርዓቷንና ሕጓን ሳያውቁ ግን ቤቷ ውስጥ የሚመላለሱና የሚያገለግሉ ዘማሪያን፣ ሰባኪያን እንዲሁም ደግሞ ካህናት፣ ዲያቆናት፣ ምዕመናን ቤተክርስቲያንን እያጠፋናት ነው። እንዲሁም ደግሞ አይዛብ ይህችን ቤተክርስቲያን ቀን ከሌሊት ለማጥፋት ጽንፈኛ ሆነው ተነስተው በየቦታው ክርስቲያኑን እያረዱት፣ በየቦታው እያፈናቀሉት፣ በየቦታው እያሳቀቁት፣ በኢኮኖሚ እየተስፋፉ ፖለቲካንም እያዙት ይገኛሉ። እንዲሁም ደግሞ በዚህ በኩል መናፍቃን አሉ። ቤተክርስቲያን ያላለችውን ብላለች፣ ያላደረገችውን አድርጋለች እያሉ ቤተክርስቲያንን እያስጠሉ በጥቅማ ጥቅም ልጆቿን እየወሰዱባት ያሉ መናፍቃን አሉ። እንዲሁም ደግሞ በዚህ በኩል ታድሶ የሚባሉ ቤተክርስቲያን ትታደስ የሚሉ ስርዓቷን የሚሸረሽሩ በየቦታው በቤተክርስቲያኒቷ ውስጥ ትላልቅ ስልጣንን የያዙ ብዙ የታድሶ አባላት አሉ። በዚህ በኩል ስንመለከት ደግሞ ግማሹ ምዕመን ካለመማሩ የተነሳ ሆሴ በመጽሐፍ ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው የተፈጸመባቸው አጥማቂያንን ባይታዊያንን የሚሉትን ሰዎች የሚከተሉ ለነሱ ገንዘባቸውን የሚጨርሱ ሂደው ጸበል ቦታ እየተጠመቁ ፈውስን የማያገኙ ፈውስን ካገኙ በኋላ ደግሞ የነሱ ባሪያ ሆነው የሚቀሩ ሰዎችን የሚከተሉ እግዚአብሔርን የረሱ ሰዎችን የሚያመልኩ ብዙ ክርስቲያኖች ተፈጥሯል። በዚህ በኩል ወጣቱን ብንመለከት ደግሞ ወጣቱ ስለ ቤተክርስቲያን አይጨንቀውም፣ አይገደውም። አሁን ቤተክርስቲያን ያለችበትን ሁኔታ አላወቀም፣ አልተረዳም። ግማሾቹ በሱስ የተያዙ ግማሾቹ ለምን መሞትና ለምን መኖር እንዳለባቸው የማያውቁ ዓላማ የሌላቸው ብዙ የዚህ ቤተክርስቲያን ተከታይ ወጣቶች አሉ። እንዲሁም የሚያሳዝነው ደግሞ የእነዚህ ተከታይ የሆኑ ህጻናት እነሱን እያያርጉና ኋላ እነሱን መስለው አህሎ ይወጡና ቤተክርስቲያንን ዞር ብለው ማይመለከቱ የዘፋኝ የአርቲስት እንዲሁም ደግሞ የኳስ ተጫዋች አላኪ ሆነው ይወጣሉ። ቤተክርስቲያን ምን ሆነች፣ ቤተክርስቲያን ምን ደረሰባት ከማለት ይልቅ የአንድ ኳስ ተጫዋች ህይወት፣ የአንድ ዘፋኝ ህይወት፣ የአንድ ፊልም ሰሪ ህይወት እለት እለት እየከነከናቸው እንዲሆነበት እንዲሆነች ታመመች ዳነች እያሉ ስለ አንድ ሰው እያወሩ የሚውሉ ግን ማይተብ ያሰሩ የሚያሳዝኑ ክርስቲያኖች አሉ። ክርስቲያንን የሚሉ ማይተብ ያሰሩ በሚሊየን በሺዎች ብዙ ተከታዮች ያላቸው በዚህ ሚዲያ ላይ የሚንቀሳቀሱ ግን ስለ ቤተክርስቲያን ስለሚታረዱት ምንም የማያገባቸው የራሳቸውን ቢዝነስና ህይወት ብቻ የሚያካሄዱ ወጣቶች አሉ። እንዲሁም ደግሞ ጎልማሳውንና ሽማግሌውን ክፍል ብናየው ይሄ ትውልድ አይሰማም በማለት ልጆቹን የማይመክር ዝም ብሎ የሚመለከት ማይቆጣ ጎልማሳና ሽማግሌ ነው የሞላው። ስለ ሃይማኖት አባቶች ሁሉም ባይባል ግማሹ ግን ተከድኖ ይብሳል። እንዲሁም ደግሞ ግማሹን ብንመለከት መርጦና ወዶ ባልተወለደበት ዘር የሚጣላ አባትና እናቱ ከወለዱት ውልደት ይልቅ ቤተክርስቲያን በመንፈስ ቅዱስ የወለደችን አወላለድ እንደሚበልጥ ያላወቁ በክርስትና ህይወታችን አንድ እንደሆነን ያልተረዱ የአንድ ግንድ ቅርንጫፎች እንደሆነን የአንድ ራስ ብልቶች እንደሆነን ያልተረዱ በዘር ተከፋፍለው እቺን ቤተክርስቲያን አሳልፎ የሚሰጡ ሲገድሉም ሲሞቱም ክርስቲያንን እየገደሉ እንደሆነ ያላወቁ ያልነቁ ሲገድሉ የሆነ ገሌም ብሔር የሚገሉ የሚመስላቸው ብዙ ክርስቲያኖች ተፈጥሯል። ስለ ቤተክርስቲያን የማይገዳቸው ግን ቤተክርስቲያን ደግሞ ዝም ከፍላቸው ብዙ አገልጋዮችም አሉ። ወጥተው የማይናገሩ ሰውን የማያነቁ ህዝቡን የማያነቁ ስለምንም ስለማንም የማይገዳቸው ኪሳቸው ደሞዛቸው አይጉደልባቸው እንጂ ቤተክርስቲያን ምንም ብትሆን ተሽጣ የድርሻችሁ ይሰጣ
ልስጣችሁ ቢባሉ አዎ ይሰጠን የሚሉ ብዙ አገልጋዮች እስቲ ቤተክርስቲያን ውስጥ አንዱ። ስለዚህ በዚህ አይነት ስንሄድ ብዙ ማይተብ ያሰረ ግን ክርስቲያን ያልሆነ ብዙ ሰው አለ ማለት ነው። ስለዚህ አሁን ከገባንበት ጥልቅ እንቅልፍ ንቃ። የሚሞተው ክርስቲያን እኛ ሞት ነው፣ የሚገደለው ክርስቲያን እኛ መሞት ነው። እኛ በአንድ ግንድ ላይ የበቀልን ቅርንጫፎች ነን። የኔ መቆረጥ የእናንተ መቆረጥ የኔ መሆን አለበት። ስለዚህ እኔ እስካልተነካው፣ ቤቴ እስካልተቃጠለ፣ እህቴ እስካልተደፈረች፣ አባቴ እስካልተገደለ ድረስ ምንም አይደለም ብላችሁ የምታስቡ ክርስቲያኖች የጊዜ ጉዳይ እንጂ ዳሩ መሃል መሆኑ አይቀርም። ስለዚህ ነቅታችሁ ቤተክርስቲያናችሁን ዕለት ዕለት ጎብኟት፣ ቤተክርስቲያናችሁን ጠብቋት። ቤተክርስቲያኗን የሚያመነምኑ ምዕመኖቿን የሚያደህዩ በቤተክርስቲያን ተጠግተው የሚበለጽጉ ብዙ ሰዎች እንዳሉም ተረድታችሁ እነዚህ ሰዎች ወቁባቸው። ለማን መስጠት እንዳለባችሁ፣ ማንን መርዳት እንዳለባችሁ ወቁበት። ቤተክርስቲያን ዕለት ዕለት ተከታተሏት። የቀደሙ የአባቶቻችሁን ቅዱሳንን ታሪክ እዩ፣ መርምሩ። እነሱን ለመምሰል እንሞክር። እኛ አባቶቻችንን ቅዱሳን ባለማወቃችን ብዙ ተጎድተናል። እነሱ እንዴት እንደኖሩ ባለማወቃችን አሁን እንዴት መኖር እንዳለብን መንገዱ ጠፍቶናል። አባቶቻችን እንደዚህ አይነቱን ክፉ ጊዜና ዘመን እንዴት አለፉት? ወጣትነታቸውን እንዴት ለእግዚአብሔር አሳልፈው ሰጡ? እንዴት በቤተክርስቲያን ውስጥ ኖረው እንዴት በቤተክርስቲያን ውስጥ ሞተው ከበሩ የሚለውን እንወቅ። ስለዚህ እንድንጠፋ በዓላማ እየተሰራብን ነው። እኛም በዓላማ ሰርተን ከመጥፋት እንዳን ቤተክርስቲያናችንን እናሻገር። የምንኖርለት፣ የምንሰራለት፣ የምንሞትለት ዓላማ ይኖረን። ነገ ታህሳስ 14 ከራስ ጸጉሯ እስከ እግር ጥፍሯ ድረስ በለምጽ የተመታች ትንሽ እህት አለችኝ። እርሷን የምታድንልኝ ከሆነ በአንተ አምላክ አምናለሁ። አደራ ይህንን ቪዲዮ የምትችሉ 14 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለሁሉም ይዳረሳል። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ነገ ታህሳስ 14 አቤት የዚህን ቅዱስ ተጋድሎ የዚህን ቅዱስ ታሪክ እባክህ ንገረን ብላችሁ ብዙዎቻችሁ ጠይቃችሁኝ ነበረ። ይሄው ዛሬ በጥያቄያችሁ መሰረት ነገ ማለትም ታህሳስ 14 ከእህቱ ከቅድስት ሳራ ጋር የሰማዕትነት በዓሉ ስለሆነ ይሄው ቪዲዮን አቅርቤላችኋለሁ። ታዲያ እናንተ ደግሞ ከአበይት ሰማዕታት ከነቅዱስ ጊዮርጊስ፣ ከነቅዱስ መርቆሬዎስ፣ ከነቅዱስ ገላውዲዮስ፣ ከነቅዱስ ፋሲለደስ፣ ከነቅዱስ አባድር፣ ከነቅዱስ ፊቅጦር በኋላ ስሙ የሚጠራውን ይህንን ቅዱስ ሁሉም ሕዝበ ክርስቲያን ያውቀው ዘንድ የበኩላችሁን እንድትወጡ እላለሁ። የሚገርማችሁ ነገር ይሄ ቅዱስ ሰማዕት ብቻውን አይደለም ሰማዕትነትን የተቀበለው። ትንሽ እህቱ ቅድስት ሳራም አለች። 40 ሰራዊቶቹ ወታደሮቹም አሉ። 170 ሺህ ማህበሩም አለ። ታዲያ ይሄ ቅዱስ ሰማዕት ማን እንደሚባል ታውቃላችሁ? ቅዱስ መርምህናም ሰማዕት ይባላል። አዎ ቅዱስ መርምህናም። ትንሽ እህቱ ደግሞ ቅድስት ሳራ ትባላለች። አባቱ ደግሞ አጵሎን የሚባል ጣዖት አቁሞ ያመልክ የነበረ የአቶር ንጉሥ ሲሆን በኋላም የልጁን የቅዱስ መርምህናምን ፈለግ ተከትሎ ክርስትናን የተቀበለው በክርስትና ያመነው ንጉሥ ሰናክሬም ይባላል። እሺ ወደ ተጋድሎ አጀማመር እንመለስ። ይሄ ቅዱስ ሰማዕት አባቱን ወደ አደን ልወጣ ነው ብሎ አባቱን አስፈቅዶ ለአደን ይወጣል። አባቱን በፈቀደለት ጊዜ ወደ አደን ይወጣል። እናቱንም ተሰናብቶ ይሄዳል። በነገራችን ላይ እናቱ ልዑል እግዚአብሔርን የምታመልክ ክርስቲያን ነበረች። ከዚህም በኋላ ይሄ ቅዱስ ከ40 ፈረሰኞች ጋር ወደ አደን ይሄዳል። ታዲያ በአደን ላይ እያለም የእግዚአብሔር መልአክ በሌሊት ጠራውና ተነስና ፊት ለፊት ያለው ትልቅ ተራራ ላይ ውጣ፣ በዚያም ማቴዎስ የሚባል ጸጉር የለበሰ ሰው ታገኛለህ፣ እሱም የምታደርገውን ይነግርሃል ብሎታል። ይሄ ቅዱስ መርምህናምም ቅዱስ መልአክ አይቶ አያውቅምና እጅግ በጣም ደንግጧል። በታዘዘው መሰረትም ወደ ተራራው በወጣ ጊዜ ይህንን ሙሉ ገላውን ጸጉር የለበሰ ቅዱስ ማቴዎስን አግኝቶት እጅግ በጣም ፈርቷል፣ ደንግጧል። በዚህ ጊዜ ቅዱሱ አባ ማቴዎስ ልጄ ሆይ ና ወደ እኔ ቅረብ፣ አይዞህ አትፍራ፣ እኔም እንዳንተው የእግዚአብሔር ፍጥረት ነኝ፣ ሰው ነኝ ብሎታል። በዚህ ጊዜ ቅዱስ መርምህናም ከአባቴ አማልክቶች ውጭ ሌላ አምላክ አለ እንዴ ብሎ ጠይቋል። ቅዱሱ አባ ማቴዎስም የክርስትና ሃይማኖትን ከስር ከመሰረቱ ጥንቅቅ አድርጎ ነግሮታል፣ አስተምሮታል። አዎ የክርስቶስን ሕልውና በፍጹም ፈቃዱ ሰው መሆኑንም ጭምር መከራ መቀበሉን፣ መሰቀሉን፣ መሞቱን፣ ዳግም መነሳቱን፣ እንደገና ወደ ሰማይ ማድረጉን ሁሉ በመጨረሻም የፍርድ ቀን እንዳለ ነግሮታል። ለጻድቃን ዋጋ እንዳላቸው፣ ለኃጢአተኞች ደግሞ ቅጣት እንደሚጠብቃቸው። እዚህ ላይ ነው ዋናው ነገር ያለ። ይሄ ቅዱስ መርምህናም በዚህ ሰዓት ምን ብሎ ቢጠይቅ ጥሩ መሰላችሁ? በዚህ ዘመን ያላችሁ ሴቶች በነገራችን ላይ እንደዚህ አይነት ወንድም ነው ሊኖራችሁ የሚገባ። አባቴ ሆይ ከራሷ እስከ እግሯ ድረስ በለምጽ የተመታች እህት አለችኝ። እርሷን በጸሎትህ አምላክን ለምን ካዳንክልኝ እኔ በአንተ አምላክ አምናለሁ አለ። በዚህ ጊዜ አባ ማቴዎስ አምላኬ ያድናታል ብሎታል። ቅዱስ መርምህናምም እህቱን ቅድስት ሳራን ይዟት መጥቷል። በዚህ ጊዜ አባታችን አባ ማቴዎስ ጸሎት አድርጎ ምድሪቱን መስቀለኛ አማትቦ በመታት ጊዜ ጸበል ፈልቋል። እጅግ በጣም የሚገርመው ነገር ይሄ ጸበል መንጭቶ ልክ እንደ ትልቅ ባህር ፈሰሰ። ሁለቱንም ወደ ባህሩ አውርዶ እጃቸውን አመሳቅሎ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸዋል። ምን እነሱን ብቻ 40ዎቹን አሽከሮቹን ወታደሮችንም ጨምሮ አጥምቋቸዋል። ቅዳሴን ቀድሶም ቅዱስ ሥጋውና ክቡር ደሙን አቀብሏቸዋል። በዚህ ጊዜ ከቤተ ክርስቲያኑ እንደወጡ እናታችን ቅድስት ሳራ ወዲያው ከለምጹ አድናለች። ከዚያም አባታችን አባ ማቴዎስ ከዚህ በኋላ የሚደርስባቸውን መከራና ስቃይ ነግሯቸው ባርኳቸው አሰናብቷቸዋል። ሰማዕቱ ቅዱስ መርምህናም ወደ ቤቱ እንደሄደ ወደ አባቱ ጣዖቶች አልሄደም፣ ቀጥታ ወደ እናቱ ቤት ሄደ። አባቱም ይህንን በሰማ ጊዜ እጅግ በጣም ተቆጥቷል። ወደ አማልክቶች ቤትም እንዲጠሩት በአዘዘ ጊዜ ይህ ቅዱስ መርምህናም ግን እህቱንና ሰራዊቶቹን አስከትሎ ቅሳር ወደምትባል ተራራ ሸሽቶ ሄደ። በዚያም ሰራዊቶቹና እህቱን ይዞ ተቀምጦ እያለ አባቱ ከልብሰ መንግስትና ከዘውድ ጋር አድርጎ
የመንግስቱን መኳንንት እና በመንግስት ላይ ንገስ ተብለሃል አሉት። እርሱ ግን በቁጣ ተመለከታቸውና እኔ ክብር ይግባውና የጌቴና የአምላክ የኢየሱስ ክርስቶስን ፈጽሞ የማያረጀውና የማይጠፋውን መንግስቱን እሻለሁ እመኛለሁ ክርስቲያን ነኝ አለ። አባትየውም ይህንን በሰማ ጊዜ እጅግ በጣም ተቆጥቷል። ፈርቶ ይመለስ እንደሆነ ብሎ ሰራዊቶቹን 40ዎችንም አንገታቸውን አሰይፏቸዋል። በዚህም ባልተመለሰ ጊዜ ታኅሳስ 14 ቀን እህቱንም እርሱንም አንገታቸውን አሰይፏቸዋል። ከዚያም የቅዱሳኑን አጽም በእሳት ያቃጠሉ ዘንድ እሳትን አዘጋጅተው እንጨትን አዘጋጅተው በሚሄዱ ሰዓት ልዑል እግዚአብሔር የቅዱሳኑን ስጋ ሰውሮት ነበርና አላገኟቸውም። ታዲያ እነሱ ሰማዕትነትን ከተቀበሉ በኋላ ማለትም በታኅሳስ 14 በዚህ ቀን በአጠቃላይ በሀገሪቱ ላይ ንውጽ ውጽታ ሆነ፣ ፀሐይም ጨለመች። ሰራዊቶቹን በሙሉ ፈርተው ሸሽተዋል። በቅዱስ መርምህናም አባት በአቶሩ ንጉሥ በሰናክሬም ላይም ሰይጣን አድሮበት እንደ እሪያ አሳበደው። በዚህ ጊዜ የቅዱስ መርምህናም እናት ተራራ ላይ ወደሚኖረው ቅዱስ መርምህናምን ክርስትና ወደ አነሳ ወደ አባ ማቴዎስ መልእክት ልካለች። አባ ማቴዎስም መጥቶ ጸሎትን አድርጎ ሰይጣንን ከእርሱ አስወግዶለታል። በዚያንም ጊዜ ንጉሱ ክብር ይግባውና በመድኃኔዓለም በኢየሱስ ክርስቶስ ከነ ቤተሰቦቹና ከነ ሰራዊቱ አምኗል። ገንዘቡንም ለድሆችና ለችግረኞች መጽውቷል። በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስምም ቤተክርስቲያን እንዲሰራ አድርጓል። የቅዱስ መርምህናም እናትም ከከበረ እንጨት 40 ሳጥኖችን አሰርታ የወታደሮችን አጽም በዚያ ውስጥ አስቀምጣለች። ለሁለቱ ልጆቿ ለቅዱስ መርምህናም እና ለቅድስት ሳራ ደግሞ ከዕንቁ የተሰራ ሳጥን አዘጋጅታ ባለቤቷ ባሰራው በእናታችን በቅድስት ድንግል ማርያም ቤተክርስቲያን ውስጥ አስቀምጣቸዋለች። ታዲያ የቅዱስ መርምህናም አባት በመልካም እርጅና ካረፈ በኋላ ለትንሽ ብላቴና ለቅዱስ መርምህናም ትንሽ ወንድም መንግስቱን መጠበቅና ማዘዝ ለማይችል ለትንሽ ብላቴና አውርሶት ሞቷል። በዚህ ጊዜ ከዚህ ከትንሹ ብላቴና ከቅዱስ መርምህናም ትንሽ ወንድም ከንጉሱ ጀርባ ሆና የነ ቅዱስ መርምህናም እናት ሹሞችና ሰራዊቶችን ታዘዛቸው፣ ሀገሪቱንም በመልካም አስተዳደር ትመራ ነበር። ታዲያ የከለዳውያን ንጉስ ይህንን በሰማ ጊዜ ንጉስ ሰናክሬምም እንደሞተ ባወቀ ጊዜ አቶርን ሊወስድ ፈለገ። የአቶርን መንግስት ለመውሰድም ሰራዊቱን ሰብስቦ ሊዋጋ መጣ። አቶራውያንና የቅዱስ መርምህናም የመቃብር ጠባቂዎችም ሊዋጉ ሞክረው ነበረ። እነዛኞቹ ስለበረቱባቸው ተሸንፈዋል። የከለዳውያን ጨካኝ ንጉስም ከተማይቱን ከተቆጣጠረ በኋላ ይህንን ትንሽ ብላቴና የቅዱስ መርምህናምን ወንድምና እናቱን የቅዱስ መርምህናምን እናት አንገታቸውን ሰይፎ ከገደላቸው በኋላ ህዝቡን በሙሉ ሰብስቦ ስለ ሃይማኖታቸው ጠየቃቸው። ለጣዖት እንዲሰግዱ ካልሆነ ግን መከራ እንደሚገጥማቸው ነግሯቸዋል። ግማሾቹ ለጣዖት ሲሰግዱ፣ አብዛኞቹ የሀገሪቱ ሰዎች ግን ሰማዕትነትን ተቀብለዋል። በዚያን ቀንም ሰማዕትነትን የተቀበሉት የህዝቦች ብዛት 170 ሺህ ነበር። 170 ሺህ። ታዲያ እነዚህ 170 ሺህ ሰዎችም ደግሞ የንጉሱን ሰናክሬምን ሃይማኖት አንክድም፣ የቅዱስ መርምህናምን ሃይማኖት አንክድም በማለታቸው ነው ሰማዕትነትን የተቀበሉ። በዚህም የተነሳ እነዚህ 170 ሺህ ሰዎች የቅዱስ መርምህናን ማህበር ተብለው ይቆጠራሉ። እንግዲህ የቅዱስ መርምህናምን ተጋድሎ አወቃችሁ ወገኖቼ፣ ለሁሉም ሰው እንዲዳረስ አድርጉልኝ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከሰማዕቱ ከቅዱስ መርምህናምና ከእህቱ ከቅድስት ሳራ እንደዚሁም ደግሞ ከቤተሰቦቹና ከ170 ሺህ ማህበር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርና ጽናታቸውን ያድለን። አሚን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማ። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን እንድናፈራ በመንግስቱ እንድንኖር በዚህ ምድር ደግሞ በንስሐ ሕይወት ተመላልሰን የክርስቶስን ስጋና ደም ተቀብለን የመንግስቱ ወራሾች ለመሆን ያብቃል። አሁን ያለንበት ጊዜ በእውነት ስጋውንና ደሙን የምንቀበልበት በንስሐ ሕይወት የምንመላለስበት ጊዜ ነው። ሁልጊዜ ነው የምላችሁ። ዛሬ በዋዛ ፈዛዛ የምናሳልፋት ጊዜ የለም። ስለዚህ በምንድን ነው ማሳለፍ ያለብን? በንስሐ ሕይወት ከመምህረ ንስሐ አባቶቻችን ጋር እየተገናኘን በንስሐ ሕይወት የምናሳልፍበት ጊዜ ነው። እግዚአብሔር ሁላችንም ለንስሐ ሞት ያብቃል። በሌላ መርሐ ግብር እስክንገናኝ ቸር ቆዩልኝ።